ዴቭ በመጨረሻ ለአደይ አባት እውነታውን ተናገረ። የአደይ አባት ደግሞ አስደንጋጭና ከባድ መልስ ሰጠ። ዴቭ የሄደበትን ዓላማ እስካሁን ድረስ ትቶ ከብርሃን ጋር ነበር ውሎውን የሚያደርገው። የአደይም እናት አንቺ ነሽ ሰሞኑን እየሆንሽ ያለው ነገር ምንም ደስ አይለኝም። ቆይ ምን ልሁን ብለሽ ነው እንዴም? አየ እኔስ ምን ያንሰኛል? ሄለንም ካበበ ጋር ወደ ከተማ ሄደች። እኔም የከተማ ሰው የሚያገባኝ ካገኘሁኝ እሄዳለሁ ብላ ስትላት ቀወጠችው። አባትሽ እየተመላለሱ እየጮሁ ነው። ብርሃን እባክሽ እባክሽ ያልሆነ ነገር አድርገሽ እድሜ ዘላለሜን ስረግምሽና ስቆጣሽ እንዳልኖር አለቻት። ከዛ ብርሃንም ደግሞ እንዴም አየ ቆይ እኔ ቁሜ እንድቀር ነው እንደምትፈልጊው? የእኔ ተናናሾች እኮ አግብተው እየወለዱ ነው አለቻት። ቢሆንም ብርሃንዬ እኔ ያልኩሽን እማሰሚ ከሆነ ከባድ ነው። ማን ነው የመከረብኝ? እስከ ዛሬ ድረስ እኮ አንቺ የማዝሽን እየሰማሽኝ እንደ እናትም ሳይሆን እንደ ጓደኛ ብዙ ጊዜ ቆይተናል። ታይ ልጅ አታበሳጭኝ ብላለች። ዳይመንድ እንግዲህ የአደይን አባት ስለ ዴቭ እያወራው ነበር። የዴቭ እርገቱ ውጭ ሀገር ተወልዶ እንዳደገ እንዲሁም ደግሞ ሀብትና ባለዝና የናጣጣ የሀብታም ልጅ እየሆነ እንደሆነ ለአደይ አባት እየተናገረ ነበር። የአደይ አባትን በጣም ደስ አለውና የእኔ ልጅ አለሜ ሁሌ እንዳኮራችኝ ለእሷ የሚመጣው ባል ደግሞ በሀብት የተንበሻበሸ ነው እሳ እና ታዲያ ቤተሰቦቹ የት ናቸው እያለ መጠየቅ ጀመረ። ሩታንም ሲያት እች ልጅ የማናት ልጅ ድንቡሽቡሽ ብላ የምታምር እያለ የአደይ አባት ሲጠይቅ ዳይመንድም እንግዲህ የአደይ ዘመድ የዴቭ ዘመድ እንደሆነች እየነገረው ነበረ። ከዛ እጉይ እና ታዲያ ምን ተሻለ? እኔማ ካሁን በኋላ እንግዲህ ጋሼ እርስዎ ያውቃሉ ሁሉንም። አደይ ማግባት አለባት። የእሷ ታላላቆች አግብተው እየኖሩ የእሷ ታናናሾች አግብተው እየወለዱ አይደል እንዴ ብሎ ሲለው እኔ እኮ ልጄ አግብታ አለሟን እንድታሳየኝ እየጓጓሁ ነበር፣ ግን እሷ አልፈልግም ብላ አሻፈሬ ብላ ትታሄደች። ታዲያ ጥፋቱ የኔ ነው እንዴ? ባለ ሀብታም እንዴት ያለ ሰርግ ልዳርሽ? የማንንም ሰርግ በልቼ እሷ እምቢ ብላ ከተማ ሄደች። ታዲያ ጥፋቱ የኔ ነው እንዴ ብሎ አለው። ቢሆንም ጋሼ ይሄ ልጅ ግን በጣም ጥሩ ልጅ ነው። ተግባብተውም እንደሆነ ይብለጥ ዴቭን ብታወራው እጅግ በጣም ደስ ይለኛል ብሎ አለው። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና አጓጊ የሆነው የአደይ ድራማ እንደቀጠለ ይገኛል። አደይ በጣም በሚገርም ሁኔታ ከለሊ ጋር ቁጭ ብለው መታ ነበርና ሄለን ከአበበ ጋር እኔ ምልሽ አደይ እንደው እህትሽን ማማታ ይሆንብኝና ብርሃን ዴቭን ሳታፈቅረውና ሳትወደው አትቀርም ብላ ስትል ለሊና አደይ ደነገጡና እንዴት ለምን እያለች መንከርፈፍ ጀመረች። ከዛ እኔ ምን አውቃለሁኝ ሚስጥር ነው የነገረችኝ። የዛን ያሞኝ አዲስ አበባ ከሄድኩኝ በኋላ እነሱ ቤት ካረፍኩኝ የሱ መልካምነትና የሱ ደግነት ሳየው በጣም ደስ ይላል እና ወድቸዋለሁኝ እንኳንም መጣ እያለች በጣም ደስ ብሏታል አደይ ብላ ስትል ደነገጠች። ለልም ደግሞ አደይ ቆይ አንቺ ለብርሃን እውነቱን አልነገርሻትም እንዴ? ወደዛ የሄዱበትን አላማ አልተናገርሽም እንዴ አለቻት። አረ አልተናገርኩም ለልዬ፣ ያው ዛው ዴቭ ሲሄድ እውነታውን ይናገራል ብዬ እንዴት ብዬ እናገራለሁኝ? በቃ ተረጋጊ፣ ለሁሉም ነገር መፍትሄ አለው ብላ አረጋጋቻት። አደይ በጣም ነው ክው ብላ የደነገጠችው። ምክንያቱም አደይ አስቀድማ ለብርሃን መናገር ነበረባት። እንግዲህ ዳይመንድም ብርሃንን ሁኔታውን ሲያት ሰሞኑን ዴቭ 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 እያለች ከሱ ስር አልጠፋችም እና እንግዲህ ሩታም ያሰበችው ብርሃን ዴቭን አፍቅራው ሳይሆን ለእህቷ ባል ያላትን ክብር እያሳየች ነው ብላ ነበር ያለችው። የአደይ እናት ግን ከሚባለው በላይ ብርሃን ሌላ ስሜት ውስጥ እንዳለች ጠርጥራ ነበረ ማለት ነው።
ወደ ለሊና በረከት ስንሄድ ቤኪ እያለች እንግዲህ እያቆማጠለችው ትገኛለች ማለት ነው። እሱም እንደሚወዳትና እንደሚያፈቅራት ስሟን ሳይገልጽ ማንነቷን ሳይገልጽ እየነገራት ይገኛል። በተለይ እቤቱ ሁኖ ከቅምጥል ጋር ናፈቀችኝ፣ አዳሬን ሳስብ ነው ያደርኩት፣ ምንም አልቻልኩም። እውይ ባርች ቀላል ፍቅር ሰምጦልሃል እንዴ? በቃ ኧረ እባክሽ ተረጋጊ፣ ማዘሯ እንዳትሰማ የሆነ ስራ ልሄድ ነው ብያታለሁ እና አሁን ወዴት ልትቆሰቁሰው ነው ብላ ስትለው እውነት ናፍቃኛለች፣ እጄ ማየት አለብኝ ብሎ አላት። እንዴት ነው አምሮብኛል እያለ ልብሱን አስተካከለና እየበረረ ወደ ለሊ ዘንድ ሲሄድ ለሊ ደግሞ ከሱ ሆስፒታል ሲመለሱ እያንዳንዱ እንዳፈቀረ ፍቅር ውስጥ ላይ እንደነበረ በጣም እንደሚወድላትና እንደሚሳሳላት ሁሉ እየነገራት ነበር። ግን ማንነቷን ሳይነግር ሌላ ሰው መስሏታል ለሊ ማለት ነው። ከዛ ያንን እያስታወሰች እያለቀሰች ነበር። አደይም ስታያት እንዴ ለሊ ምን ሆንሻል የምታረቅሽው በኪ ብላለች። እንዴ ምን ያርበተብትሻል? ምን ሆነ ቤኪ ምን ሆነ ብላ ስትላት ቤኪ እኮ ፍቅር ውስጥ ገብቷል እና ነገርሽው አለቻት። ምኑን አዴ? ከኔ እኮ አይደለም ከሌላ ሰው ነው። ግን በቃ አስተዋውቀኝም ብለው ምን ታደርግልሻለይ? የእሷን ስሜትና ሞራን እጠብቃለሁ አለ። እኔ ወንድምነቱን እንዳጣው አልፈልግም። እና ታዲያ እሱ ስላፈቀረ አንቺ ምን አስለቀሰሽ? እኔ ምልሽ ለሊ የፈራሁት ነገር ደረሰ እንዴ ብላለቻት። አደይ የፈራሹ ነገር ምንድን ነው? እውነት ቤኪን አፍቅረሹ ከሆነ አስቀድመሽ መናገር ነበረብሽ። ከባድ ስህተት እየሰራሽ ይመስለኛል አለቻት። አደይ አለችና ለሊ ተቆጣች። እኔ በህይወቴ ማንንም እንደማላምን ሰው እንደማላምን ስንቴ ልንገርሽ? እሺ ሌሎቹን ስታያቸው አንቺ እንኳ አትረጅኝም እንዴ ብላ ስትላት፣ እንዴ ለሊ ምን እየሆንሽ ነው ታዲያ? ቤኪ ከሌላ ሰው ፍቅር ስለያዘው አንቺ እንዴት እንደዚህ ያስለቅስሻል? ግራ አታጋቢኝ እንጂ ስሜትሽን በግልጽ ተናገሪ። እንደገና ደግሞ መነጋገር ያለባቸውን ተነጋገሩ። እሱ አሁን ስለ ፍቅረኛው እየገለጸልሻለሁ ስለ አንቺ እንደሆን በምን እርግጠኛ ትሆኛለሽ? ሊሆን አይችልም፣ እኔ አልፈቅድም። እንዴ ለሊ እንኳን ለራስሽ ግራ ገብቶሽ ለእኛም ግራ ተጋባን እኮ። በደንብ አድርጋ በረከትን ትወደዋለች። እንግዲህ እሷ ደግሞ በጣም በሚገርም ሁኔታ መናገርም አልፈለገችም። ሌላ ሰው አፍቅር ያለው ሲላት ደምን ባያለቀሰች ነው። የለሊ መጨረሻ ምን ይሆን ከቶ? እንደው ራሷ እግሩ ላይ ተደፍታ አግባኝ፣ አፍቅር ያለሁ ወድጃ አለሁ ብላ ያለመነች እንደቱ። እንዴ ለሊ ጸባይ ሲመች፣ ምክርሽ ሲመች፣ ሁለ ነገርሽ፣ ጀግንነትሽ በተለይ ላንቺ የሆነ ሰው ጓደኛም ይሁን ምንም ይሁን አሳልፋ አትሰጥም። በቃ ኃይለኛ ናት። ይሄን እየወደድንልሽ ጀግና እየወደድንልሽ እያለ አሁን ላይ ምንድን ነው መልመጥመጥ? በትክክል ፎንቃ ገብቶልሻል። ንገሪው፣ እንደምታፈቅሪው ንገሪው። እንዴ እሱ እኮ በፍቅር ተቸገረ። ወይ ጉድ እኮ ነው። እንግዲህ ማዘሯን ቢሆን የኔ ልጅ በቅርብ ጊዜ ደስታህን እጠብቃለሁ እያለች የልጇን ዓለም በጉጉት እየጠበቀች ትገኛለች። እንግዲህ ወደ ቅምጥል ስንሄድ ደግሞ ቅምጥል ከኪንጎ ጋራ እሱም ወንድነት ማስከበር አለብኝ፣ ሰርቼ መለወጥ አለብኝ፣ እኔ ራሴ ማንነቴን ማወቅ አለብኝ ብሏት እዛ ቤት መምጣቱን ትቶ ሌብነትንም ትቶ የጉልበት ስራ እየሰራ ይገኛል። መጨረሻ ላይ ግን ከአሹ ብር እንደተበደረና እንዲሁም ደግሞ በጣም በጣም ከሚባለው በላይ ዳይመንድ እንደናፈቀው እኔ ያለሱ ባዶ ነኝ፣ ምንም ትርጉም የለኝም እያላት ነበረ ማለት ነው። እሷም ደግሞ ይሄንን ብር መበደሩን በስልክ ሲያወራ ነበር የሰማችውና ደነገጠች። እንዴት እንደዚህ ልትዋሽ ትችላለህ? ምንም ቢሆን ምንም እኔ እናንተ እኮ እኔ የቅርብ ሰው እያለሁ እንዴት የሩቅ ሰው ሂደህ ገንዘብ ትቀበላለህ ብላ ነው ያፋጠጠችው ማለት ነው። ቅምጥል ኪንጎን በራሷ ቁጥጥር ውስጥ ማድረግ ትፈልጋለች። ማዘሯ ግን ወንድ ልጅ ነው፣ ነጻነት ይፈልጋል፣ እምነት ይፈልጋል። ኪንጎን ለቀቅ ማድረግ አለብሽ። ሴት ልጅ ብልሃተኛ መሆን አለባት። ከወንድ ፊት ቀደም ማለት የለብሽም ቅምጥሌ። ኪንጎ እንደሚወድሽና እንደሚያፈቅርሽ ለአንቺ ክብር እንዳለሽ ካወቅሽ፣ አንቺ ደግሞ እሱ ልትወጂውና ልታፈቅሪው ልትረጂው የስኬቱ መነሻም መሆን መቻል አለብሽ
በስኬቱ ውርቀትም ደግሞ ከጎን ሆነሽ ማበረታታት አለብሽ አለቻት። እሺ ማዘሯ ያልሽውን በሙሉ አደርጋለሁ፣ ግን እንደዛ የሚገባው ሰው አይደለም ብላ አለች ማለት ነው። ፍቅር ከእናቷ ጋር ተጣልታ በጨለማ ጫካ ውስጥ ገብታ የቤዛ ወንድም አገኝቷት እሷ ላይ ደግሞ ፎንቃ እንደገባለትና እንደወደዳት ይታያል። ከዛ ሌሊቱ እስከሚነጋ ወይም ወደ ቤቷ እስከምትሄድ ድረስ አብሮ ሲጠብቃት አደረ። ስሚ አንቺ እኔ እህት ስላለችኝ እንጂ ሌላው ሰው ቢሆን እዚህ ጋር ደፍሮ አንቺን እንደፈለገ ተጫውቶብሽ አድራል። ምን ሆነሽ ነው? የተፈጠረውን ነገር ንገሪኝና አብረን እስኪ ሌሊቱን እናንጋው ብሎ አላት። እሷም ደግሞ ቀስ እያለች ከእናቷ ጋር ተጣልታ እንደወጣች እናቷ ምንም ሳታደርጋት በጥጋብ ምክንያት እንደወጣች ስትነግረው እንዴ ምንም ቢሆን እናትሽን በህይወት እንዳለች ተንከባከቢ፣ የኔ እናት በህይወት የለችም እያለ ነገራት ማለት ነው። ተመልሳ መታ ፍቅር ያጠፋችው ጥፋት ከባድና ኃይለኛ መሆኑን እንዲሁም ደግሞ ከእናቷ ቤት ወጥታ ደስታን እንዳላገኘችና በጣም ስህተት እንደሰራች ስለገባት ተመልሳ መታ እማዬ ለተፈጠረው ነገር ይቅርታ፣ እስከ ዛሬ ድረስ አባዬ አባዬ እያልኩኝ ያንቺን የእናትነት ጥግ ወጥቼ ሁሉንም አይቼዋለሁ። አባዬ እውነትም አይፈልገኝም። የኔ እናት ከአሁን በኋላ እኔ ካንቺ መራቅም ሆነ የትም መሄድም አልፈልግም። ለተፈጠረው ነገር ይቅር በይኝ ብላ እግሯ ላይ ተደፋች። የፍቅር እናትም ልጄ የጠፋችብኝ የገባችብኝ እያላይ ደም እንባ ስታለቅስ ነበር። ሮማንም እረ እንደው ተረጋጉትዬ፣ ምንም አትሆንም። ፍቅር እኮ ትልቅ ልጅ ናት፣ የምታደርገውን ነገር ታውቃለች። ሌሊቱ ይንጋና ደግሞ አሹም ይፈልጋታል፣ እኛም እንፈልጋታለን። እርስዎ አይጨናነቁ። አንዳንዴ ወጣ ሲባል ነው የቤተሰብን ልክና መጠን የሚታወቀው። ፍቅር ደግሞ ከያዛት ልክ አንጻር ወታ ሁሉንም ተየው ብላ ስትል ልጄ እኮ ክፉ መሆኗን አውቃለሁ፣ ምንም ቢሆን ምንም እንድትሆንብኝ አልፈልግም ብላ የእናት አንጀት እየተንሰፈሰፈች ትገኛለች። አሹ ያበጠው ይፈንዳ ብሎ ወደ ሮማን መኝታ ክፍል ገብቶ እተኛችበት ፍቅር ልገልጽ አንድ ሁለት እያለ ሲል ፍቅር ደግሞ ወደ እናቷ ዘንድ ሄዳ እማዬ አሹ ሮማን ክፍል ምን እያደረገ ነው? ሳሎን ሲመጣ ይሁን ብዬ ተውኩ፣ ክችን ሲገባ ይሁን ብዬ ተውኩ፣ አሁን ጭራስ መኝታ ቤት እኮ ገብቶልሻል ብላ አለቻት። የምርሽን ነው ፍቅር አለችና የፍቅር እናት ተነስታ ሮማን ክፍል ስትገባ ያየችውን ነገር ማመን አቃታት። አሹ ሮማን ምን እያደረጋችሁ ነው? ተጨማለቃችሁ ብላ ተቆጣች። ውድ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።